እመኑኝ ይሄ ትግል ትንሽ ሲፋፋም ሰውየው የለም። የት ሀገር አቡዳቢ ላይ ምን የመሰለ የራሱን የሆነ ቤተ መንግስት እየገነባ ነው። ይሄ ካስፈለገ ፉል የሆነ ኢንፎርሜሽን እጃችን ላይ አለ። ለዚህ ሰውዬ መሞት ምን ያስፈልጋል? ወንድ ይሁን ከአማራ ልጅ ግን ግባ። ወንድ ይሁን ከአማራ ልጅ ይሄ ሚኒሻ ገለመለ እያልክ እመነኝ፣ ሚኒሻ እጃችን ከገባ አንምርህም። እንደነሱ ምርኮኛ እናደርግም። በግንባርህ ነው የምንከትብህ። ወንድሞች ላይ ተኩሰሃልና ሐሞታችን መራር ይሁን። ያዝነው የህሊና ትግል ነው። ቤታቸው ዘግተው ቁጭ ያሉ ወገኖቻችን ናቸው በድሮን አረራ እየተቀጠቀጡት በመድፍ እየተቀጠቀጡት። ያ ሊሰማን ይገባል ወገኖቼ። ሁላችንም እጅ ለእጅ እንያዝ። ወንድ የወንድ ሞራል ሐሞት ሊኖረው ይገባል። እመኑን እናሸንፋለን። ምናልባት ልናልፍ እንችላለን። ምናልባት እኛ ላንኖር እንችል ይሆናል። ትግል ነውና ግን እመኑን እኛ ስልጣን መንበሩን እንይዛለን። ቀጥል ዘንባባ። ዘንባባ እንኳን ደህና መጣ ወንድም አለም። እቺ ገሃነም በሆነች ኢትዮጵያ፣ ይቺ የእነ አብይ ኢትዮጵያ፣ የነመለስ ኢትዮጵያ ለኛ ገሃነም፣ እሾህ፣ ሞት፣ ግድያ የሆነች ኢትዮጵያ እኛ አትወክልም። ለኢትዮጵያ ሀገሬ ነው የምዋጋው የምዋደቀው የምትል አብይ ሲኦል ላደረጋት መለስ ሲኦል ላደረጋት ሀገር እኔ አታውቀኝ። ምክንያቱም እኔ ኢትዮጵያን ማቃት በዘሬ መርጣ ስታሰድደኝ፣ ስታስገድል፣ ስታሳርድ፣ እሪታ፣ ዋይታ፣ ጩኸት፣ መሳቀቅ፣ መጋደል፣ መፈናቀል ይሄን እየሰማህ የአማራ ልጅ ሁነህ ዘርህ እያለቀ ማንነትህ እያለቀ ወደ ፋኖ አልቀላቀልም ብለህ አብይ አህመድ በቀበሌ በኩል በሚኒሻ እያስመለመለ ይዞ እየሄደ መቼ ነው ተነስተው ወገኖችን የምትቀላቀል? ዘንባባ መድረኩ ያንተ ነው። ቀጥላባት። እዚህ ላይ ትናንት በርካታ የሆኑ ሙስሊሞች አልቀዋል። በርካታ ሙስሊሞች ተገለዋል። ንጹሃን ማለት ነው። ለነሱ አንድም የጮኸ ድምጽ የሆነ ቲክቶከሮችም የሉም፣ ፌስቡከሮችም የሉም። አጠቃላይ በተለያዩ ቤት እየከፈቱ አንድ እንዳንሆን ሴራ ሲጎነጉኑ የነበሩት ዛሬ ላይ ግን ድምጻቸውን አጥፍተው ነው ያሉት። ስለዚህ እኔ ህዝበ ሙስሊሙ በደንብ ልንነቃ ይገባል። ወደድንም ጠላንም መዳኛችን አንድ አማራ ብቻ ነው። አማራነታችን ብቻ ነው። ሙስሊም በመሆን ክርስቲያን በመሆን ማንም የተረፈ አካል የለም። አሁን ላይ በከፍተኛ ሁኔታ አንድ ትልቅ የሀገር መከላከያ ተቋም ውስጥ ያለ ጄኔራል የተባለ መስጊድ ላይም ይሁን ቤተክርስቲያንም ይሁን አማራ የሆነ በሙሉ ማጥፋት አለብን፣ መሞት አለበት፣ መገደል አለበት ተብሎ አዋጅ ታወጀበት። ይናገራል። አቁሙ። ኔትወርክ እያለው ነው። ኔትወርክ እያለው ዝቅተኛ ነው ኔትወርክ። እኛ ነው ሆትስፖት ነው ወይ እንትን ከሱ እኮ ነው ካያ ነው እንትን ያደርጋል አይደለም ከሱ ነው ኔትወርክ ይዟል። እኔ ከተማ ላይ ሆነ የምታለ ተቃቀስ ወጣት ማንም እንትን የሚል የለም። እኛ ነፍጥ አንግተን እየታገልን ያለ ነው። ውጣና ታገል። ተያዝኩ፣ ተጨፈጨፍኩ፣ ታሰርኩ ተማኮ ካልሆነ ተዳይ ቀጥል። እየተሰማ ነው። አሁን እየተሰማ ነው። ቀጥል። አባ አይሰማም? ይሰማል። ቀጥል። አሁን ይሰማል። ቀጥል። ይሰማል። አንገሰው ወንድም አንገሰው እንደሱ አመሰግናለሁ። አጠር አድርጌ ሐሳብ ለመስጠት ሞክራለሁ እና ምንድነው አሁን ላይ በተለያዩ እንግዲህ በከተማም ሆነ ገጠር ላይ በጣም በሚያሳፍር ሁኔታ እንግዲህ የንጹሃንን መኖሪያ ቤቶችን አይተናል። እንዴት እሳት እንዳቃጠሉት፣ እንዴት እሳት እንደሰደዱት ማለት ነው። ሙሉ በሙሉ አማራ በአማራነቱ ነው እንዲጠፋ እየተደረገ ያለው። ስለዚህ በመሪዎቻችን በኩል ለመከፋፈል የምትሞክሩ ስርዓት ልትይዙ ይገባል። ከዚህ በኋላ አንድ ተቋም፣ አንድ ድርጅት፣ አንድ መሪዎችን መርጠናል። አርበኛ ሀብቴን ከመከተው አርበኛ ዘመነ ማንም ሊለያቸው ከአርበኛ ዋርካው ምሪ ወዳጁ ሊነጣጥላቸው የሚችል አካል አንድም የለም። አንዱን ስናነሳ አንዱን ከፍ አንዱን ዝቅ የምናደርግበት ሁኔታ የለም። ከዚህ በኋላ ተቋም ነው። ሁሉም እኩል የድርጅት መሪዎቻችን ናቸው። በማከል ስንጥቅ ለመፍጠር የምትሞክሩ ትክክል አይደለም። በቃ መሪዎቻችን ከዚህ በኋላ በየትኛውም መንገድ ይሁን የተለየ ሐሳብ የሚያመጣ አመራር ካለ ጦሩ ራሱ ይታገለዋል። ህዝባችንም ሲፈልገው የነበረው ጦሩም ሲፈልገው የነበረው ታብታብ አድርጉት። እስኪ ታብታብ አድርጉ። ቤተሰብ ተቋምና ድርጅትና መሪዎችን መርጠነ ከዚህ በኋላ ማንም ተለሳልሰን የምንቀጥልበት ሁኔታ የለም። ይበቃል የአማራ። ስለዚህ ሁላችንም በጋራ ሆነን መስራት መቻል አለብን። ከሰሞኑ የተለያዩ አጀንዳዎች እየሰጡ በተለይ የአማራ ማንም ምን በለው ማንን በዚህ ሰዓት ዋነኛ ቀንደኛ ቁጥር አንድ ጠላችን አብይ አህመድና የአብይ አህመድ ወታደሮች ናቸው። ስለሌሎች ጉዳዮች አሁን እንደዚህ ማንሳት አልፈልግም። ብዙ ጊዜ
እንዴ እሱ ከዱባይና ከአረብ ኤሚሬትስ ጋር በርካታ ድሮኖችን እያመጣ ሲጨፈጭፈን ማን ነው እንትን ያለው? ስለዚህ እኛ አማራን ሊያድን የሚችል የአማራን መብት የአማራን ጥቅም ሊያስከብር የሚችል አካል ጋር ለምንድን ነው አብረን የማንሰራው? አብይ አህመድ እኮ ጠላት ነው። እሱ ከከሌ ጋር ስራ ከከሌ ጋር አትስራ ብሎ መርጦ ሲጠን አንጠብቅም። ጠላት እንደሆን ጠላት ነው። ስለዚህ ከየትኛው መሆን ያለበትን ነገር መስራት መቻል አለብን። ይሄንን በደንብ አጠንክረን መሄድ መቻል አለብን። ኤርትራን በተመሳሳይ ሲያነሳቸው የነበሩ ጉዳዮች ስላሉ ማለት ነው። አብይ አህመድ ትናንት የተናገረውን ቃል ዛሬ መድገም የማይችል ነው። በህወሓት ጦርነት ጊዜ እኮ እናውቀዋለን። ራሱ ጋብዞ ኤርትራ ጋር ሰላም ባንሆን እነሱን ባንጋብዝ ከነሱ ጋር አንድ መሆን ባንችል ኑሮ ምን ይውጠን ነበር ነው ያለው። ለተወካዮች ምክር ቤት አቅርበው አይደል እንዴ? ዛሬ ደግሞ ኤርትራን እየኮነነ ታያዋለህ። ዛሬ አማራን ለማዳን ምንድነው እኛ 3 ዓመት ሙሉ ኤርትራን ያገዘን ትግራይን ያገዘን እኛ ህዝባችን ነው፣ የአማራ ህዝብ ነው አቅፎ ደግፎ ይዞን ስንቅም ትጥቅም እየሰጠን የታገልነው። በዚህ ማንም አግዞን አይደለም። ዛሬ ከሃዲዎቹ ራሳቸውን ክደው በጥቅም ተታለው እነሱም ላይኖርበት እያየን ነው። እነ ኮሎኔል ፈንታውን ክስ ተመስርቶ ሁላችንም እጃችን ነው 24 ሰዓት እያንዳንዱ ትኩስ መረጃዎች ምን እንደሆነ እናዳምጣለን፣ እናያለን፣ እንሰማለን። ማንም የምንወሻሽበት ሁኔታ ስለሌለ ማለት ነው። ስለዚህ ትክክል አይደለም። መሪዎቻችን ለመከፋፈል አንዱን ከአንዱ ነጥለህ እንደዚህ ያደረገ ትክክል አይደለም። አርበኛ ዋርኮ መሪ ነው። በቃ እኩል ከአርበኛ ዘመነ ካስ ጋር እኩል ከነ ሀብቴ ወልደ ጋር እኩል ከነ መከተው ማሞ ጋር አንድ ነው። ማንም ሊለየው አይችልም። ስንጥቅ ማንም ክፍተት የሚፈጥር የለም። መሪ ብለን መርጠናቸዋል። ወደድንም ጠላንም እነሱ የሚሉን ተከትለን እንሰራለን። ከዛው ቤት ቁጭ ብለህ ዝም ብለህ በመጮህ ብትችሉ አግዙን፣ ደግፉን። ካልሆነ ግን አርፋችሁ ተቀመጡልን። በቃ እንታገልበት በሰላም እንሙትላችሁ ያለ ማንነቱን ወጥቶ በረሃ ላይ ለተቀመጠ እንትን በጎጥ ተወሽቀ አንዴ ጎንደሬ አንዴ ወልይ አንዴ ጎጃሜ እያላችሁ አይሳካም። ተመቷል። በቃ በአራት ነጥብ ተዘግቷል። ከዚህ በኋላ ማንንም ከማንም የምንለያይበት ሁኔታ ስለሌለ ማለት ነው። በጣም በሚያሳፍር ሁኔታ እኔ በተለይ ትላንት ወሎ ግዲ አካባቢ የተፈጸመውን እንትን ሙስሊሞችን አይተናል። የትኛው ሙስሊም ነው ያወገዘው? በተገላቢጦች ኮምቦልቻና ደሴ ላይ የተፈጸመውን እኮ አይተናል። ለገዳዩ ስርዓት ካባና ያለበሷቸው ካባና የሸለሟቸው ግደሉ፣ እረዱ፣ ገና ይቀርባቸዋል ብሎ ማለት ነው። የምቀበለው ይሄን ሸክ ነው፣ ይሄን ቄስ ነው። የኔ አባት ሊሆን ይችላል? አይችልም፣ በፍጹም የለንም። አሁን የእምነት አባቶቻችን በሙሉ አንገታቸውን ደፍተው አሉት። እውነት ያ ነው የመጽሐፍ ቅዱስ ቃል የሚለው ያ ነው? እውነት የቅዱስ ቁርአን ቃል የሚያስቀምጠው ይሄ ነው ወይ ነው? እንደ እምነትን ይዞ ከፈጣሪ በታችን የምናምናቸው የምናመልካቸው የምንታዘዛቸው እኮ የእግዚአብሔርን ቃል ያዙ መስቀል ያዙ እንደ አባት ከፈጣሪ በታችን የምንነሱ ነው። ግን ዛሬ ጊዜ የነሱ አሽከር ነው ሆኗል። የትኛው አባት ነው? እስኪ ተውት። ፋኖን እኮ አይደለም የታጠቀውን አካል እኮ አይደለም ላይ ንጹሃን ምንም ከፖለቲካል እንትን የሌላቸው ትጥቅ ያላነገቡ ንጹሃን ነው እየተገደሉ እየታረዱ ያሉት። ለምን ለነሱ ድምጽ አትሆኑም? ከዚህ በፊት አሪሲ ላይ ወለጋ ላይ ከኛ ክልል ውጪ አላያችሁም አልሰማችሁ? እስኪ ታዲያ ለምን አማራ ክልል ላይ ከራሳችን ክልል ከቀያችን ተወልደን ባደግንበት ስንት ዓመታት ብሎ በኖርንበት ቀያችን መጣው ነው እየገደሉን ያሉ? ለምን ድምጽ አትሆናችሁ? የለም እናውቃለን። ብዙ ነገሮች ነው ያለፍነው። 500 ሚሊዮን ብር ወጥቶ እኮ ነው በቤተ ክህነት በአዲስ አበባ ጠቅላይ ግዛት አማካኝነት እኮ ወጪ ተደርጎ ነው ለመከላከያ ድጋፍ እንዲደረግ የተደረገ በሰነድ በመረጃ በማስረጃ ማለት ነው። በእያንዳንዷ ተቋም ውስጥ ያለውን ነገር ስለምናውቅ ማለት ነው። ስለዚህ ትክክል አይደለም። ከምንም በላይ እኔ ወጣቱ አጉል እየታፈስክ የማይረባ እንስሳት አሟሟት ከመሆን በጀግንነት እንደነ ሀቢብ ተዋድቀህ ፊት ለፊት ታሪክ ሰርተህ ነገ በአማራ ሕዝብ ትልቅ አሻራ አስቀምጦ ያለፈ ልጅ ነው ጓድ ሀቢብ ማለት ነው። እሱ አልሞተም አልተሰዋም። በርካታ ኮማንዶቹን አሰልጥኗል። በርካታ ልጆቹን አስመርቋል። በርካታ ሰራዊት አለ እሱ ያስመረቃቸው ስታንድ ቢሆን ዝግጁ ነው። ታሪክም ሰርቷል አይተናል። ዛሬ ጎንደር ላይ ወሎ ላይ የተሰራውን የተማረከውን አይተናል። አስደማሚ የሆነ ስራ። ይሄን ነው የምንፈልገው። ቀጣይ ህዝባችንን በማንቀሳቀስ እና እንደ አማራ የጋራ የሆነ ኦፕሬሽን በተመሳሳይ ቀን በተመሳሳይ ሰዓት ዘመቻ ማካሄድ መቻል አለብን። ይሄን ደግሞ ከተቋሙ ከመሪዎቻችን እንጠብቃለን። ጎንደር፣ ጎጃም፣ ወሎ፣ ሸዋ ባሉት አጠቃላይ በአማራ ፋኖ ብሔራዊ ንቅናቄ የተመረጡ ወታደራዊ ጦር አዛዦች በጋራ ስምሪት ይኖርናል። ስለዚህ በዚህ መሰረት ጠላትን ማዳከም አሁን ላይ ጠላት እየነቀለ በወጣባቸው በለቀቃቸው ቦታዎች ላይ ከስር እየተከታተለ ህዝቡን የማንቃት ስራ መስራት አለብን። መስራት መቻል አለብን። አይዟችሁ በርቱ ከጎናችሁ ነን ማጽናናት መቻል አለብን። ያን ስናደርግ ነው ወደኛ ልናመጣ የምንችለው። በዚህኛ እናሰቃየዋለን። አንዴ ግብር አምጣ፣ አንዴ ሎጂስቲክ አምጣ። ህዝባችን ተበድሏል። ስለዚህ የህዝብ አያያዛችን ማስተካከል መቻል አለብን። ከጎናችሁ ነን አይዟችሁ ልንላቸው ይገባል። ማጽናናት አለብን። ማደራጀት አለብን። በተለቀቁ ቀበሌዎች፣ ወረዳዎች፣ ዞኖች
ላይ ትልቅ ስራ መስራት መቻል አለብን። ከስር እየተከተልን ማለት ነው። ስለዚህ ሁላችንም እነዚህ ስራዎች መስራት መቻል አለብን። ወጣቱ ራስህን አድን። በውጭ መሪዎቻችን ላይ ህግ አላቸው፣ ስርዓት አለ። መስራት ያልቻለ ወርዶ መስራት የሚችል የሚወጣበት ህግ ስርዓት አለ። ሰፈር ላይ ተሸጎጥክ፣ መንደር ላይ የተሸጎጥክ ወንድም አለ ምነግርህ የአማራ ትግል ከሰፈር ከመንደር ወጥቶ ታላቁን የአማራ ህዝብ ይዞ ኢትዮጵያን ለመቀላቀል ሩጫ ላይ ነው። ከዚህ ሩጫ ወደ ኋላ ልታረጋው አትችልም። ሰፈር በእኛ መንደር አካባቢ በአሁኑ ሰዓት ባኖ ትግል በአማራ ህዝብ ህሌናና ትግል ውስጥ ቦታ የለውም። ይሄን ማወቅ አለብን ማንኛውም። አመሰግናለሁ ዘንባባ ወንድም አለም እግዚአብሔር ይስጥልኝ። ዋናው ነገር ይሄ ነው። በየጫት ቤቱ ጫት በመረቀንክ ቁጥር ፋኖ ምትል ጠጥተህ የነዳኛው አለር ሙዚቃ ከፍተህ አይደለም ፋኖን ለመቀላቀል ፈርተህ አብይ አህመድ በቀበሌ በሚኒሻ በኩል ያስገደደ ያገባህ ወደ ሳቱ አላማ የሌለው ታሸረ ወላ ኮሪያ ሀጀ ተቆረጥኩልት ይሄ ነው ያለ። የመጨረሻም ነግራችሁ ወይ ታጠፉናላችሁ ወይ እናጠፋችኋል። የአማራ ህዝብ በዚህ ልክ ነው ተነስቶ ያለ። ወይ ያጥፉን ወይ እናጥፋቸው ነው ብለን ተነስተን ያለ። አለቀ። አንጠፋም ደግሞ አንጠፋም። እግዚአብሔር ከፊት ይመራል፣ አላህ ከፊት ይመራል፣ እኛ እንከተላለን። ድሉም ማሸነፉም የአምላካችን የእግዚአብሔር ፋንታ ነው። ህዝባችን አስተባብረን ጠላቶቻችንን እናሸንፋቸዋለን። ብልጽግና ያሸነፈ መስሎ ቦታ ያገኘ መስሎ እንደው መያዣ መጨበጫ የጠፋ ትግል ነው። ውስብስብ ነው። በዚህ ትግል አንድ ፊተኛው ኋለኛው ፊተኛ የሆነ የሚሄድበት ትግል ነው። ከድተው ፈርተው ጥቅም ፈልገው አላማ ኑሯቸው ከዚህ ትግል ዞር ያሉ ወሮበሎች ዛሬ እስር ቤት አፉን ከፍተው እየጠበቃቸው ነው። ዛሬ ከተማ ላይ ያለህ ከፋኖ ትግል ወጥተህ እጅ ሰተህ ከተማ ላይ ያለህ ምንሻ በርግጫ የሚልህ ካቢኔ የሚጫወትብህ እንደፈለክ ቡና እንኳን ጠላ ቤት ገብተህ እንኳን መጠጣት ማትተሸማቀቅ ያለበት። ምክንያቱም ይህ ህዝባዊ ትግል ሞትክ ስትባል ከክርስትና ከሰርግ ከሞትህ እንኳን ቀባሪ አይመጣም። ምክንያቱም የካድከው የድርጅት ትግል አይደለም፣ የፖለቲካ ትግል አይደለም፣ የአማራን ህዝብ ትግል ከድተህ ስለገባ አማራ ሁሉም አልይህ ይላል። አለቀ። ይሄ እውነታው ይሄ። መቅድዬ ሐሳብ ካለሽ ቀጥይ። ዘንባባ ደግሞ የመጨረሻ ሐሳብ ይሰጠናል። በነገራችን ላይ ዘንባባ ኮምፕሊትሊ ሁሉንም ሄሮበታል። ሁላችንም ቢሆን አማራ ሆኖ በሙሉ ይሄንን ጥያቄና መልስ የለውም። ሁሉም ለራሱ ሲል የሚታገለው። ነገር ግን አሁንም ዘንባባ እንደተናገረው በድርጅታችን ላይ ምንም አይነት ኮሜንት የሚሆን ሰጀሽን አንፈልግም። ምክንያቱም ይሄ ድርጅት የህልውናችን ነው፣ የመኖር ያለመኖር ጥያቄ ነው። ሁሉም እዚህ ላይ ስፔሻሊ ሳይቨር ላይ የወጣ አፉን የሚያላቅቅ በሙሉ ለፋኖ አንዲት ጠጠር የማይጥል በሙሉ ልብ ሊል የሚገባው ድርጅታችን ላይ ስፔሻሊ አመራሮቻችን ላይ የወጡ አንደበታቸውን የሚያላቅቁ ሰዎች ከፍተኛ ጥንቃቄ ሊያደርጉ ይገባል። እኛ ተናግረናል። እመኑኝ፣ ቤተ መንግስቱን እንይዛለን፣ እናሸንፋለን። ነገር ግን እኔ አብዝቼ የታዘብኩት ማህበረሰብ ትናንትና ፋኖ ሙስሊም ጠል ነው፣ ፋኖ ሙስሊምን ይገላል ሲል የነበረ ሰው ዛሬ ላይ እንደዛ ሲጨፈጨፉ ደማቸው እንደ ውሃ ሲፈስ የታሉ? ሳይበር ላይ አንድ እንኳን ሙስሊም አላየንም። ለምን ብሎ ሲጠይቅ፣ እንዴት ብሎ ሲጠይቅ በጣም ያማል። የነዛ ወገኖቻችን ደም እንደ እግር እሳት ያቃጥላል። ስለዚህ ሁላችንም ቢሆን እጅ ለእጅ መያያዝ አለብን። በየጫት ቤቱ፣ በየጭፈራ ቤቱ፣ የምታወራ በሙሉ ነገ እየገረፈ በየጫካው እየጎተተ ይዞ ይመጣል፣ ወደድክም ጠላህም። ስለዚህ ሁላችንም ልብ ልንለው ይገባል። እያንዳንዱ መረጃና ማስረጃቸውን እግር በእግር እንከተላለን። እመኑኝ እናሸንፋለን። ይህንን ትግል ላንጨርስ አልጀመርነው። ሀቢብ የሞተበትን ትግል የእውነተኛ ትተን አንሄድም። ስለዚህ ማንም በማንም